የተወደዳችሁ አድማጭ ተመልካቾቼ የጌታ ጸጋና ሰላም ይብዛላችሁ። ባለፈው ሳምንት የነገረ ፍጻሜን ትምህርት ተምረን ነበር። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚያነበው የሚሰሙትና በውስጡም የተጻፈውን የሚጠብቁት ብፁዓን ናቸው የሚለውን ከራእይ መጽሐፍ ምዕራፍ 1 ቁጥር 3 አይተን ነበር። ዘመኑ ቀርቧል። ዘመናት በተለያየ አካሄድ የተከፋፈሉ ናቸው። ከአዳም እስከ አብርሃም 2000 ዓመት፣ ከአብርሃም እስከ ክርስቶስ ልደት ሞት ትንሣኤ 2000 ዓመት፣ ከክርስቶስ እርገት ከመንፈስ ቅዱስ መውረድ ጀምሮ ቤተክርስቲያን ተመሰረተች። አሁን የቤተክርስቲያን ዕድሜ 2000 ዓመት ነው። ስለዚህ የቤተክርስቲያን ዘመን ሲጠናቀቅ ታላቁ የመከራ ዘመን ይሆናል። ከቤተክርስቲያን መነጠቅ ይቀጥላል። መጽሐፍ ቅዱስ ውስጥ ያሉ ትንቢቶች በተለይ በሚቀጥለው በሚመጣው ዘመን ሊፈጸሙ ያሉ ትንቢቶች ከመቼ ይጀምራሉ? መፈጸም የሚጀምሩት ከቤተክርስቲያን መነጠቅ ነው። ቅዱሳን ጌታን በአየር ለመቀበል እንነጠቃለን ተብሎ በተጻፈው መሰረት የመነጠቅ የንጥቀት ጊዜ ይሆናል። ከንጥቀት ነው የሚጀምረው። በሚቀጥለው ዘመን የሚፈጸሙ ትንቢቶች ከቤተክርስቲያን መነጠቅ ይጀምራል። ጌታ ራሱ በተናገረው ትንቢት መሰረት ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምሮ ባለው ክፍል እንዲህ ብሏል። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና፣ ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ ብሎ የተናገረው ትንቢት የሚፈጸመው በመነጠቅ ጊዜ ነው። አሁን ጌታ ኢየሱስ ክርስቶስ በምድር ላይ በደሙ ያጫት እጮኛ ወይንም ቤተክርስቲያን አለች። ቤተክርስቲያን በክርስቶስ ያመኑ አማኞችን ታካትታለች። ይህ የቤተክርስቲያን ዘመን የሚጠናቀቀው የጸጋ የምህረት ዘመን የሚጠናቀቀው በመነጠቅ ላይ ነው። ጌታ ኢየሱስ ክርስቶስ ቤተክርስቲያኑን ነጥቆ ወደ ራሱ ወደ ሰማያዊ ቤት ይወስዳታል። በዚህ ጊዜ በዓለም ላይ ለተቀረው ሕዝብ ታላቅ መከራና ታላቅ ሰቆቃ ይሆናል። ምክንያቱም ሰይጣን እንደ ልቡ እንዳይሰራ የምትከለክል በመንፈስ ቅዱስ ኃይል የምትቋቋም የዲያብሎስን ስራ የምታበላሽ ቤተክርስቲያን ስለሆነች ከቤተክርስቲያን መነጠቅ በኋላ ለምኖረው ለዓለም ሕዝብ እጅግ አስጨናቂ ታላቅ መከራ ነው የሚሆነው። ባለፈው ሳምንት ያነሳኋቸውን ነጥቦች በአጭሩ ለመከለስ ነው። ስለዚህ ቤተክርስቲያን መነጠቋ ከዚህ ቀጥሎ ሊከሰት ያለ ትንቢታዊ ፍጻሜ የመጀመሪያው ክፍል ነው። ቤተክርስቲያን ስትነጠቅ በሰማይ ከክርስቶስ ጋር በታላቅ ብፅዕናና በረከት ትቆያለች። ከቤተክርስቲያን መነጠቅ ቀጥሎ ወደ ሰማያዊ አባታችን ቤት እንወሰዳለን፣ በክርስቶስ ያመንን ሁላችንም። እንዲሁም ደግሞ ክርስቶስ የፍርድ ወንበር ፊት የቅዱሳን ሽልማት አሰጣጥ ይሆናል። ጳውሎስ እንደተናገረው ሁለተኛ ጢሞቴዎስ 4 ላይ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ አገልግሎትን ፈጽሜያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ እርሱንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል፣ ለእኔም ብቻ አይደለም መገለጡን ለሚወዱት ሁሉ ደግሞ እንጂ ያለው። ያ ትንቢት የሚፈጸመው በክርስቶስ ፍርድ ወንበር ጊዜ ነው። አማኞች በምድር ላይ ስለኖሩበት ኑሮ ስላደረጉት ነገር በሙሉ ስራቸው ተገምግሞ አክሊል ሽልማታቸውን የሚቀበሉበት ጊዜ ነው። የክርስቶስ ፍርድ ወንበር ፊት ማለት አማኞችን ወይም ክርስቲያኖችን ወይም ቤተክርስቲያንን ብቻ የሚመለከት ነው። ሌላውን ህዝብ አይመለከትም። በዚያን ጊዜ ስራችን ተገምግሞ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን ተብሎ እንደተጻፈው የሰራነው ስራ ብድራት የሚያገኝበት የቅዱሳን የሽልማት አቀባበል ጊዜ ነው የሚሆነው። የክርስቶስ ፍርድ ወንበር ፊት ቅዱሳንን ሊያዘጋጃቸው እንጂ ሊያሰጋቸው አይገባም ማለት ነው። ስለዚህ ነው ተዘጋጅታችሁ ኑሩ የተባለው። የክርስቶስ ፍርድ ወንበር ፊት ለቅዱሳን የሽልማት አሰጣጥ ሲጠናቀቅ የበጉ ሰርግ በሰማይ ይሆናል። የበጉን ሰርግ የሚካፈሉት ቅዱሳን ብፁዓን ናቸው። ክርስቶስ ከቤተክርስቲያኑ ጋር ጋብቻ የሚፈጽምበት ጊዜ ነው። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን ሐሴትም እናድርግ ተብሎ የተጻፈው ራእይ 19 ላይ በዚህ መልኩ ይፈጸማል ማለት ነው። የራእይ መጽሐፍ 3 አበይት ክፍሎች አሉት። የመጀመሪያዎቹ 3ቱ ምዕራፎች የቤተክርስቲያንን ዘመን የሚወክሉ ናቸው። ቀጥሎ ያሉት 16 ምዕራፎች ከምዕራፍ 4 እስከ ምዕራፍ 19 የመከራውን ዘመን የሚተነትኑ ናቸው። በምድር ላይ የሚፈጸም ታላቅ መከራ ጌታ ኢየሱስ ራሱ ማቴዎስ 24:29 ጀምሮ የተናገረው ትንቢት የሚፈጸምበት ታላቅ መከራ የሚሆንበት ጊዜ ነው። 21 መለኮታዊ መቅሰፍቶች ይከናወናሉ። የተጻፈ ሁሉ እንዲፈጸም ይህ
በቀል ጊዜ ነው ብሎ ጌታ ኢየሱስ የተናገረው። መለኮታዊ በቀል በምድር ላይ በሰዎች ላይ ከመለኮት የሚለቀቅበት የበቀል ጊዜ ነው ታላቁ መከራ የሚባለው። መጽሐፍ ቅዱስ ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 8 ላይ እንዲህ ይላል፣ እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ተብሎ እንደተጻፈው፣ በቀል የእኔ ነው እኔ ብድራቱን እመልሳለሁ እናንተ ራሳችሁ አትበቀሉ ተብሎ የተጻፈው ስለዚህ ነው። ስለዚህ እግዚአብሔር ያዘጋጀው አመፀኞች ላይ በዓለም ኃጢአተኞች ላይ ያዘጋጀው የበቀል መርሃ ግብር የሚከናወንበት ጊዜ ነው ታላቁ መከራ። ከቤተክርስቲያን መነጠቅ በኋላ በዓለም ላይ የሚፈሰው መለኮታዊ ቁጣ 21 ፍርዶች የሚፈሱበት ጊዜ ነው። ስለዚህ ከአራተኛው ምዕራፍ ጀምሮ እስከ ምዕራፍ 19 ድረስ 16 ምዕራፎችን የሚሸፍነው የመከራውን ዘመን የሚተረትኑ ናቸው። ምዕራፍ 20 እስከ ምዕራፍ 22 ደግሞ ከመከራው በኋላ ያሉትን ክስተቶች የክርስቶስን 1000 ዓመት በምድር ላይ አፈጻጸም የሚመለከት ነው። ከዛም የዘላለምን መንግስት የሚመለከቱ ክፍሎች ናቸው። ስለዚህ እኛ አሁን ያለነው በቤተክርስቲያን ዘመን መጨረሻ ጫፍ ላይ ይመስላል። የቤተክርስቲያን ዘመን ልክ 2000 ዓመት ሊሞላ 10 ዓመት ይቀረዋል ከዛሬ ጀምሮ ብንቆጥር። ምክንያቱም ቤተክርስቲያን የተመሰረተችው በበዓለ 50 ቀን ነው። የሐዋርያት ሥራ 2 እንደምናነበው መንፈስ ቅዱስ በወረደበት ቀን ተመሰረተች ቤተክርስቲያን። ያ ማለት 33 ዓመተ ምህረት ነው እንደ አውሮፓውያኑ የጊዜ ቀመር። ከ33 ዓመት ጀምረን እስካሁን ብንቆጥር 1990 ዓመታት ናቸው። ከዛሬ 10 ዓመት በኋላ ልክ 2000 ዓመት ይሞላል ማለት ነው የቤተክርስቲያን ዘመን። የሆነ ሆኖ ቀኒቱንና ሰዓቲቱን አታውቁም ንቁ ተብለናል። በዛን ቀን ይመጣል፣ ዛሬ ማታ ይመጣል፣ ነገ ይመጣል፣ ጌታ ብቻ የሚያውቀው ስለሆነ ቀኑን ማስላት አይፈቀድም። ጌታ ኢየሱስ የሚመጣበት ቀን በዚህ ዓመተ ምህረት ነው ብለው ለማስላት የሞከሩ ሰዎች ስተዋልም አስተዋልም። አልተፈቀደም። ለሰው ልጆች ተዘጋጅተን እንድንኖር ነው መጽሐፍ ቅዱስ የሚነግረን። ዛሬ ማታም ይሁን ነገም ይሁን በሚቀጥለው ዓመት ይሁን ማወቅ አይቻልም፣ ግን ተዘጋጅተን እንኖራለን። ክርስቶስ በደሙ ያጫትን ሙሽራውን ቤተክርስቲያንን መጥቶ የሚወስድበት ጊዜ ሩቅ እንደማይሆን በዘመኑ እየሆኑ ያሉ ነገሮች አመላካች ምልክቶች አሉ። የሆነ ሆኖ ከቤተክርስቲያን መነጠቅ ቀጥሎ በዓለም ላይ ታላቅ መከራ ይሆናል። 21 መለኮታዊ መቅሰፍቶች በምድር ላይ ይሆናሉ። ጎግና ማጎግ የተባለው በራሽያ መሪነት መካከለኛ ምስራቅ ውስጥ ያሉ አገሮችን የሚያካትት ሕዝቅኤል ምዕራፍ 38 እና 39 ላይ የተተነተነው ትንቢት የሚፈጸምበት ጊዜ ነው በእግዚአብሔር የበላይ ተቆጣጣሪነት። በዚያ በሕዝቅኤል ምዕራፍ 38 እና 39 ያለውን ከሌሎች ከዳንኤል ትንቢት ጋር ዳንኤል ምዕራፍ 9 ላይ እንዲሁም ደግሞ ራእይ መጽሐፍ ምዕራፍ 6 ስላሉትን አንድ ላይ አጣምረን ወይም አዋህደን ስናጠና በትክክል በ7ቱ ዓመት መከራ የመጀመሪያው ክፍል በ3 ዓመት ተኩል ውስጥ የዓለም ሕዝብ 1/4 የሚታጨድበት ጊዜ ነው የሚሆነው። ቀጥሎም ሰይጣን ተይዞ ከሰማይ ሲወድቅ እናያለን። ራእይ ምዕራፍ 12 ላይ በሰማይ ሰልፍ ይሆናል። መልአኩ ሚካኤልና ቅዱሳን መላእክት ሰይጣንን፣ ዘንዶውን፣ አውሬውን፣ ዲያብሎስን ተዋጉት። ሰይጣንም ተዋጋቸው፣ ነገር ግን አልቻላቸው። ስለዚህ ወደ ምድር ተጣለ ይላል። ሰይጣን ለመጀመሪያ ጊዜ አየር ለቆ ወደ ምድር እንዲጣል የሚደረግበት ጊዜ ነው ራእይ 12። በዚህ ጊዜ በሰማይ የምታድሩ ደስ ይበላችሁ፣ በምድርና በባህር ያላችሁ ግን ወየውላችሁ፣ ዲያብሎስ ጥቂት ጊዜ እንዳለው አውቆ በታላቅ ቁጣ ወደ እናንተ ይወርዳልና የተባለው ሰይጣን በሰማይ ላይ ምንም እድል ፈንታ እንዳይኖረው አየር ውስጥም እንዳይሰለጥን ተሸንፎ ወደ ምድር ተጥሎ በታላቅ ቁጣ ጥቂት ጊዜ እንዳለው አውቆ፣ ጥቂት ጊዜ ማለት ምን ማለት ነው? 3 ዓመት ተኩል ወይም 42 ወራት ወይም 1260 ቀናት ቀሩት ወደ ጥልቁ ሊጣል። በ7 ዓመቱ እኩሌታ ላይ አይሁዶችን በከፍተኛ ቁጣ የሚያሳድድበት፣ አይሁዶችም ጌታ ኢየሱስ በተናገረው ትንቢት መሰረት በማቴዎስ ወንጌል ምዕራፍ 24 ቁጥር 15 ላይ እንዲህ ይላል፣ ነገር ግን በነቢዩ በዳንኤል የተጻፈውን የጥፋትን እርኩሰት በተቀደሰችው ስፍራ ቆሞ ሲታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራሮች ይሽሹ፣ በሰገነትም ያለው በቤቱ የቀረውን ለመውሰድ አይውረድ፣ በእርሻም ያለው ወደ ቤቱ አይመለስ። ነገር ግን በዚያን ጊዜ ለእርጉዞችና ለሚያጠቡ ወየውላችሁ። ሽሽታችሁ ግን በክረምት ወይም በሰንበት እንዳይሆን ጸልዩ ብሎ ያስጠነቀቀው በቀጥታ አይሁዶችን ነው የሚመለከተው። አይሁዶች በዚያን ጊዜ ነው ክርስቶስን መሲሐቸውን
ለመቀበል አይናቸው የሚከፈተው እና የሚሸሹት ሸሽተው ወደ ተራሮች የተባለው ከእስራኤል ሀገር በስተምስራቅ ባለው ዮርዳኖስ በሚባል አገር ውስጥ ዋሻ አለ። እግዚአብሔር ለ3 ዓመት ተኩል ሊመጣ ያለውን ክርስቶስ መሲያቸውን ተስፋ አድርገው የሚጠባበቁትን አይሁዶችን በተአምራት ሰውሮ ከጨካኙ ገዥ ደብቆ የሚከልልበት ክርስቶስ ሲመጣ የሚያድናቸው አይሁዶች። በዚያን ጊዜ ነው ይሄ ትንቢት የሚፈጸመው። አይሁድ ስለተባለ አይሁድ ስለሆነ ብቻ አንድ ሰው አውቶማቲካሊ ይድናል ማለት አይደለም። በዚያን ዘመን በታላቁ መከራ ወቅት 144,000 የአይሁድ ወንጌላውያን ወጣቶች ድነው ታትመው የመንግስትን ወንጌል ሊሰብኩ በዓለም ሁሉ ይሰማራሉ። ጌታ በተናገረው ትንቢት መሰረት ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም ፍጻሜ ይሆናል የተባለው ቃል ማቴዎስ ወንጌል 24:14 ላይ አይሁዶች በዓለም ሁሉ ይሰብካሉ። የሚያምን ይድናል፣ የማያምን ይፈረድበታል። እነዚያ 1/3 የሚሆኑ አይሁዶች ናቸው የሚድኑት። 2/3 አይሁዶች ከአጥፊው ጋር ከጨለማው ገዥ ወይንም ደግሞ ከአውሬው ጋር በመተባበር የሚጠፉ ናቸው። የመጽሐፍ ቅዱስን ትንቢት በጥንቃቄ ስናጠና በዚህ አይነት ጌታ ኢየሱስ ክርስቶስ ከሰማይ ዳግመኛ ተመልሶ ከመምጣቱ በፊት ከ7 ዓመት የሰማይ ቆይታ በኋላ ከቅዱሳን ጋር ከመመለሱ በፊት ሰይጣን ይያዝ፣ ከሰማይ ከአየር ይጣላል። በዓለም ላይ እጅግ አስጨናቂ ስራ ይሰራል። 2 አፈቀላጤዎቹን በመጠቀም ሐሰተኛው ነብይና አውሬው የተባሉትን 2 ግለሰቦች መርጦ በዓለም ላይ ታላቅ ጭፍጨፋ የሚሆንበት ጊዜ ነው። የመንግስት ወንጌልም እየተሰበከ ነው። ከአሕዛብና ከአይሁዶች በብዙ ሚሊዮን የሚቆጠሩ ሰዎች ድነዋል። ነገር ግን ብዙም ሳይቆዩ በአውሬው ተጨፍጭፈው በሰማዕትነት ወደ ሰማይ ያልፋሉ። በዚህ ጊዜ ነው ሰይጣን ራእይ ምዕራፍ 13 ላይ ምዕራፍ 12 ላይ ተጣለ ከሰማይ የወንድሞች ከሻሽ ተጣለ የተባለው በዚያን ጊዜ ነው። በምዕራፍ 13 ላይ 666 የተባለውን ቁጥር በእጃቸው በቀኝ እጃቸውና በግንባራቸው አሕዛብ በሙሉ ዓለም በሙሉ እንዲቀበል የሚያስገድደው በዚያን ጊዜ ነው እንጂ በአሁኑ ዘመን አይደለም። 666 ቃል በቃል ተግባራዊ የሚሆነው ሰይጣን ከአየር ከሰማይ ከተጣለ በኋላ በታላቅ ቁጣ በዓለም ሕዝብ ተነስቶ በሚሰለጥንበት ጊዜ ነው 666 የሚሰራው። አሁን አይደለም። ቃሉን በጥንቃቄ ስናጠና ራእይ ምዕራፍ 13 ወይም በ7 ዓመቱ እኩሌታ ላይ ነው መተግበር የሚጀምረው። በዚህ ጊዜ ለአሕዛብና ለቅዱሳን ልዩነት ይሆናል። ቅዱሳን ምልክቱን ስለማይቀበሉ በሰማዕትነት ታርደው ያልቃሉ። እንዲሁም ደግሞ አሕዛብ ከሰይጣን ጋር የሚተባበሩት ምልክቱን ስለሚቀበሉ መብላት፣ መጠጣት፣ መጓጓዝ ይችላሉ። ምልክቱን ያልተቀበለ ሰው ግን በዚያን ጊዜ መብላት፣ መጠጣት፣ መሸጥ፣ መለወጥ፣ መጓጓዝም አይችልም። ስለዚህ በረሃብ የሚያልቁ ቅዱሳንም ቁጥራቸው እጅግ ከፍተኛ ነው የሚሆነው። በሰይጣን ተጨፍጭፎ የሚያልቁትም እጅግ ብዙ ናቸው። በሰማይ እነዚህ ከየት የመጡ ናቸው የሚል መነጋገሪያ ይሆናል። እነዚህ ከታላቁ መከራ የመጡ ናቸው። በበጉ ደም ልብሳቸውን አጥበው አነጹት የተባለው በዚህ በታላቁ መከራ ወቅት በሰማዕትነት የሚያልፉትን ቅዱሳን የሚመለከት ንግግር ነው። ራእይ 5 ላይ ራእይ 7 ላይ ስለ ዳኑት ቅዱሳን ስለ መከራው ዘመን ቅዱሳን እናያለን። በዚህ አይነት ይህ ታላቅ መከራ በ7 ዓመት ውስጥ እግዚአብሔር ቀኖቹን አሳጠረ የተባለው ትንቢት በዚህ ነው የሚፈጸመው። 7 ዓመት ሲሆን ክርስቶስ በታላቅ ኃይልና በታላቅ ክብር ከሰማይ ይመጣል። ማቴዎስ ወንጌል ምዕራፍ 24 ቁጥር ከ21 ከ29 ጀምሮ ባለው ክፍል ስናነብ እንዲህ ይላል። በዚያን ጊዜ ከታላቁ መከራ በኋላ ከዚያችም ወራት ታላቅ መከራ በኋላ ነው የሚለው ጌታ ኢየሱስ ራሱ ነው ትንቢቱ ተናገረው። ከዚያች ወራትም መከራ በኋላ ከየትኛው መከራ? ከ7 ዓመቱ መከራ በኋላ ተመልከቱ። ማቴዎስ 24ም ጌታ ኢየሱስ የተናገረው ትንቢት ራእይ መጽሐፍ ውስጥም ከተነገረው ትንቢት ጋር አንድ ላይ በመዋሃድ አንዱን የትንቢት ክስተት ነው የምናገረው። ከታላቁ መከራ ከ7 ዓመቱ መከራ በኋላ ምን ይሆናል? ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትን ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ። ይሄ ማለት ራእይ ምዕራፍ 19 ላይ ጌታ ኢየሱስ ክርስቶስ ሰማይ ተከፍቶ በአምባላይ ፈረስ ላይ ተቀምጦ በጽድቅ ሊዋጋና ሊፈርድ ይመጣል።
ቀዳማዊ ምጽአቱ ዓለምን ለማዳን ነው። ዳግማዊ ምጽአቱ ግን ጌታ ኢየሱስ በዓለም ሊፈርድና ሊበቀል ነው። የጌታዎች ጌታና የነገስታት ንጉሥ ሆኖ የሚመጣው ብዙ ቅዱሳን እኛም ነጭ ልብሳችንን ለብሰን ክርስቶስን አጅበን እንመጣለን። በዚህ ጊዜ ነው የአርማጌዶን ጦርነት የሚከናወነው። በእስራኤል አገር ከኤፍራጥስ ወንዝ በስተምስራቅ ያለው የዓለም ሕዝብ በአውሬው መሪነትና አስተባባሪነት ከበጉ ከክርስቶስ ጋር ሊዋጉ ይሰበሰባሉ። ነገር ግን እዚህ ጋር የተባለው ትንቢት ቀስ በቀስ ቃል በቃል ይፈጸማል። ማቴዎስ 24 ከ29 እስከ 31 የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል፣ መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። መላእክት በአጀብ ይመጣሉ። ራእይ 19ም ማቴዎስ 24ም በሌሎችም የትንቢት ክፍሎች መላእክቱን ወደ ምድር ሁሉ ምልካቸው በ7 ዓመቱ መጨረሻ የመከራ ጫፍ ላይ አምነው የዳኑትን ከጥፋት ከጭፍጨፋ የተረፉትን ቅዱሳን ከአይሁድም ከአሕዛብም ወደፊቱ ለመሰብሰብ ነው። ያላመኑትንም በሕይወት የተረፉትን በሙሉ ለመሰብሰብ ነው መላእክቱን በአራቱን ነፋሳት የሚልካቸው። በዚህ ጊዜ ለጦርነት በአርማጌዶን መጊዶ በሚባል ሸለቆ ውስጥ በኢዝራኤል ሸለቆ በእስራኤል ምድር የተሰበሰቡትን በሙሉ ከአፉ በሚወጣው ስለታም ሰይፍ አንድ ጊዜ ሙቱ ብሎ ይጨፈጭፋቸዋል። እርሱ ባለስልጣን የዘላለም ንጉሥ ሁሉን ቻይ አምላክ ስለሆነ በምድር ላይ ያሉት ዘመናዊ ጦር መሳሪያ ታጥቀው የተሰለፉት በሙሉ በአንድ ጊዜ ይደመሰሳሉ። ደማቸው መካከለኛ ምስራቅን በተለይ እስራኤልን እንደ ጎርፍ እንደ ሐይቅ ይሸፍናል። ስጋቸው ለሰማይ አሞራዎች የእግዚአብሔር እራት ሆኖ ይሰጣል። እንዲሁም ደግሞ ነፍሳቸው ወደ ሲኦል ትወርዳለች ማለት ነው። ለ1000 ዓመት ከሰይጣን ጋር ሁሉም ተይዘው ወደ ሲኦል ይወርዳሉ። ሰይጣን ከአጋንንቱ ጋር ወደ ጥልቁ ለ1000 ዓመት እንዳይንቀሳቀስ ወደፊት አሕዛብን እንዳያስት ይታሰራል። በዚህ ጊዜ በዓለም ዙሪያ በሕይወት የተረፉት ከረሃብም ከጦርነትም ከሰይፍም ከቸነፈርም የተረፉ ቅዱሳንም እንዲሁም ደግሞ አሕዛብ ተይዘው በመላእክት ከዓለም ዙሪያ ተሰብስበው በንጉሱ በኢየሱስ ፊት ይሰበሰባሉ። ማቴዎስ 24 ላይ ማቴዎስ 25 ላይ የበጎችና የፍየሎች ፍርድ የተባለው እዚህ ጋር ነው የሚገናኘው። ማቴዎስ 25 ከቁጥር 31 እስከ 46 በጎቹ በቀኙ ፍየሎቹ በግራ የተባለው ትንቢት እዚህ ጋር ነው የሚመጣው። የቤተክርስቲያንንም ዘመን አይወክልም። በጎች የተባሉትን እንዲህ ይላቸዋል ጌታ ኢየሱስ በቀኙ ያሉትን፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስት ውረሱ። መንግስት ውረሱ። የትኛው መንግስት? አሁን በምድር ላይ ጌታ ኢየሱስ ሊነግስበት ያለው የ1000 ዓመት መንግስት ማለቱ ነው። ብሩካን የተባሉት በክርስቶስ ስላመኑ ወይንም ደግሞ በዚያን ዘመን የተሰበከውን የመንግስት ወንጌል አምነው ስለዳኑ ነው። ሌሎች ደግሞ በግራው ያሉ ፍየሎችን የሚወክሉት በ1000 ዓመት መንግስት መግባት አይችሉም። ምክንያቱም በታላቁ መከራ ወቅት የተሰበከውን የመንግስት ወንጌል ሰምተው ችላ ያሉት ናቸው። ከአውሬው ከዲያብሎስ ጋር የተባበሩት ናቸው። እነሱ ከአፉ ስንፋስ የተነሳ ተደምስሰው እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ሲኦል ሂዱ ብሎ ጌታ ኢየሱስ በአፉ ስልጣን በቃሉ ስልጣን ይደመስሳቸዋል። ቅዱሳን ከክርስቶስ ጋር የሕይወተ ሥጋ እንደለበሱ የትንሣኤ አካል ገና አልተቀበሉም። በምድር ላይ ለ1000 ዓመት ይኖራሉ፣ ያገባሉ፣ ይወልዳሉ፣ ይዋለዳሉ። ምድርን ሪፖፕሌት የሚያደርጉት እነዚህ በጎች ቅዱሳን የተባሉ ናቸው። ሌሎቹ ተደምስሰው ከምድር ላይ ወደ ሲኦል ወረዱ። በዚህ አይነት ተመልከቱ። ክርስቶስ በጸዳች ምድር በመከራው ዘመን ከሰማይ በሚወርደው መቅሰፍት ከባህርም ከምድርም ከሚሆነው ታላቅ ነውጥ የተነሳ ፖላር አክሲስ ሽፍትም ስለሚሆን የምድር አቀማመጥ የምድር ዋልታ ስለሚገለባበጥ የመሬት አቀማመጥ ራሱ ደልዳላ ነው የሚሆነው። ከዳር እስከ ዳር ምድር የተባለችው ፕላኔት ትደለደላለች። እንደገናም ለሚቀጥሉት የ1000 ዓመት የክርስቶስ መንግስት ምቹ መኖሪያ ትሆናለች። ክርስቶስና ቅዱሳኑ ለ1000 ዓመት የሚኖሩባት የሚነግሱባት ፍሬያማ በጽድቅ በፊትህ በደስታ በሰላም የተሞላች ምድር ትሆናለች ለሚቀጥሉት 1000 ዓመታት። 1000 ዓመት ክርስቶስ ብቻውን የጌታዎች ጌታና የነገስታት ንጉሥ ሆኖ ይኖራል። 1000 ዓመት ሲፈጸም ሰይጣን ለጥቂት ጊዜ ከእስራቱ ይፈታና በ1000 ዓመት መካከል ተወልደው ነገር ግን በወንጌል ያላመኑ ከክርስቶስ ጋር ያልታረቁና ንስሐ ያልገቡ ኃጢአተኞች አሕዛብ ከዲያብሎስ ጋር የሚጠፉበት ጊዜ ነው የሚሆነው ማለት ነው። በዚህ አይነት ወደ ታላቁ የነጭ ዙፋን ፍርድ ይቀርባል። ታላቁ የነጭ ዙፋን ፍርድ ያላመኑትን የዘመናት መካከል ኃጢአተኞችን እንጂ ቅዱሳን አይመለከትም። አንዳንድ ጊዜ ባለማወቅ
እኛም ቅዱሳን ወደ ታላቁ ዙፋን ፍርድ እንቀርባለን ይላሉ። ይሄ ስህተት ነው። እኛ ወደ ክርስቶስ ፍርድ ወንበር ፊት እንቀርባለን ብድራት፣ ሽልማት፣ አክሊላችንን ለመቀበል ከመነጠቅ ቀጥሎ ያለው ክስተት ነው እሱ። ታላቁ ዙፋን ፍርድ ግን የሚሰየመው ከሺህ ዓመት የክርስቶስ ምድራዊ መንግስት በኋላ ነው። በምድር ላይ ጌታ ኢየሱስ ክርስቶስ ከቅዱሳኑ ጋር በተለይ ከቤተ ክርስቲያን ጋር ንጉሱና ንግስቲቱ ለ1000 ዓመት የሚነግሱበት እውነተኛ ፍትህ፣ ሰላም፣ ደስታ፣ ብልጽግና፣ በረከት፣ ፍትህ በምድር ላይ ከዳር እስከ ዳር የሚስፋፋበት የክርስቶስ መንግስት ነች። የ1000 ዓመት መንግስት ሲጠናቀቅ የልጁ የኢየሱስ ክርስቶስ መንግስት ከአብ መንግስት ጋር በመዋሃድ ወደ ዘላለም መንግስት እንገባለን። በዚህ ጊዜ ራእይ ምዕራፍ 20 ተጠናቀቀ ማለት ነው። ፊተኛው ሰማይና ፊተኛው ምድር ይሸሻሉ፣ ስፍራ አልተገኘላቸውም የተባለው ጴጥሮስ ውስጥም ራእይ ውስጥም በሌሎች የትንቢት መጻሕፍትም የምናየው አሁን የምንኖርባት ምድር ሙሉ በሙሉ ትወገዳለች። እግዚአብሔር በአንድ ወቅት ሰማይና ምድርን ባህርንም በእነርሱም የሚኖሩትን ከአለመኖር ወደ መኖር እንዳመጣ ሁሉ አሁን ደግሞ ከመኖር ወደ አለመኖር ይቀይራል። አዲስ ሰማይና አዲስ ምድር እግዚአብሔር ከቅዱሳኑ ጋር የሚኖርባት አዲሴቱም ኢየሩሳሌም ብራንድ ኒው የሆነ ትመጣለች። ጴጥሮስም ስለዚህ ተናግሮ ነበር። ጴጥሮስ ሁለተኛው ጴጥሮስ ምዕራፍ 3 ላይ እንዲህ ተብሎ ተጽፏል። ሁለተኛው ጴጥሮስ ላይ ጴጥሮስ በመንፈስ ቅዱስ መሪነት በጻፈው መልእክት እንዲህ ብሎ ነበር። በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይን ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገ ሁሉ ይቃጠላል። ይህ ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርንም በመምሰል እንደምን ልትሆኑ ይገባችኋል? ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይን ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የምኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን ተብሎ የተጻፈው ቃል በቃል ሊፈጸም ያለ ትንቢት ነው። ከራእይ መጽሐፍም ጋር ስናገናኝ አዲስ ሰማይና አዲስ ምድር ይመጣል። ሁሉም ነገር አዲስ የሚሆንበት ባህር አልባ የሆነ አዲስ ሰማይና አዲስ ምድር፣ ፊተኛው ሰማይና ፊተኛው ምድር ቀልጠው ያልፋሉ። ይህ ብሩህ ተስፋ አለን። ጽድቅ የምኖርባት አዲስ ሰማይና አዲስ ምድር እግዚአብሔር ለቅዱሳን አዘጋጅተዋል። አዲሲቱም ኢየሩሳሌም። ይህ ሰፊ ትንተና የሚፈልግም ቢሆን በጥቅሉ ግን የመጨረሻው የሚመጣው ዘላለም ገጽታው ይህንን ይመስላል። አዲስ ሰማይና አዲስ ምድር እግዚአብሔር ለቅዱሳን ያዘጋጀው፣ ዓይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀላቸው ተብሎ እንደተጻፈው እንዲሁ እንናገራለን። አንደኛ ቆሮንቶስ ምዕራፍ 2 ላይ እንደተጻፈው ነገር ግን እግዚአብሔር ለእኛ በመንፈሱ በኩል ገለጠው ተብሎ ተጽፏል። በመንፈስ ቅዱስና በቃሉ እውነት ተገልጦልን ነው ይህንን ትንቢት በድፍረት የምንናገረው፣ ለመጣ ያለውንም ዓለም በደስታና በተስፋ የምንጠባበቀው። ቃሉ በመንፈስ ቅዱስ ስለተገለጠልን ነው። እግዚአብሔር ይመስገን። ስለዚህ ሰማይና ምድር ያልፋሉ፣ አዲስ ሰማይና አዲስ ምድር ለቅዱሳን እግዚአብሔር ያዘጋጀው ይመጣል። ባህር አልባ አይሆንም። የሚመጣው ዘላለም ኢተርኒቲ ፊውቸር የሚባለው እግዚአብሔር የሚነግስበት፣ ቅዱሳን ከእግዚአብሔር ጋር በጽድቅ ለዘላለም የሚኖሩበት፣ እግዚአብሔርን የሚያመልኩበት፣ ኃጢአት፣ አመፅ፣ ክፋት፣ በደል፣ ሰይጣንና ተከታዮቹ ሙሉ በሙሉ ጥርግርግ ብሎ ወደ እሳት ባህር የሚጣሉበት፣ የሚረሱበት፣ እግዚአብሔርና ቅዱሳን ለዘላለም በክብር የሚነግሱበት አዲስ ሰማይና አዲስ ምድር ተዘጋጅቶ እየመጣ ነው ያለው። ወገኖች ሆይ ለዚህ ተዘጋጅታችኋል? የዘላለም ሕይወት ማለትም ይሄው ነው እኮ በክርስቶስ ኢየሱስ ላመኑት ሁሉ የተዘጋጀው፣ ለእግዚአብሔር ልጆች የተዘጋጀው ዘላለማዊ ክብር ይህንን ይመስላል። ለዚህ ክብር ተጠርተናል። ለዚህ ክብር የተጠሩ ሁሉ ዛሬም በክርስቶስ አምነው እንዲገቡ ተጋብዘዋል። ነገር ግን ይህንን ጥሪ ችላ ያሉት የእሳት ባህር አፉን ከፍቶ ይጠብቃቸዋል። ሰይጣንና መላእክቱን የሚጠብቃቸው በክርስቶስ ያላመኑትን በሙሉ ደግሞ ይጠብቃቸዋል። ነገር ግን እግዚአብሔር በምሕረቱና በቸርነቱ ብዛት ሰዎች ከሰይጣን ከኃጢአት ዕዳ ከዘላለም ሞት ከእሳት ባህርና ከእሳት ቃጠሎ እንዲድኑ እግዚአብሔር ዛሬም በቃሉ በኩል ይጣራል። ይህንን መልእክት የሰማችሁ ሁላችሁም የሕይወት ምርጫችሁን አስተካክላችኋል። በክርስቶስ ኢየሱስ አምናችሁ ድናችኋል። ዳግመኛ ተወልዳችኋል። ምክንያቱም ዳግመኛ ያልተወለደው ወደ እግዚአብሔር መንግሥት መግባት አይችልም ተብሎ ስለተጻፈ
ዳግመኛ የተወለዱትን ቅዱሳን ብቻ የሚመለከት ነው። ይሄ የዘላለም ክብር የሆነ ሆኖ ለዓለም ሁሉ ክርስቶስ ሊያድን ኃጢአተኞችን ሊያድን ወደ ዓለም ሁሉ የመጣው ይህም መልእክት ደግሞ የሚሰበከው ለሁሉም የሰው ዘር ነው። እነሆ የተወደደ ሰዓት አሁን ነው። እነሆ የመዳን ቀን አሁን ነው። በዚህ ታላቅ የመዳን ተስፋ ሁላችንም አምነን እንድንጸና እግዚአብሔር በፍቅሩ ይጠራናል። ይህ የጸጋ ዘመን፣ ይህ የምህረት ዘመን ሊጠናቀቅ ጥቂት ነው የቀረው። ምን ያህል ጊዜ እንደሚቀረው አናውቅም። አዳም ከተፈጠረ ጀምሮ እስካሁን ድረስ 6000 ዓመት ያህል ነው። 7ኛው ሺህ ክርስቶስ በምድር ላይ የሚነግስበት ጊዜ ነው። ከሰማይ በታላቅ ክብር በታላቅ ኃይል ሲመጣ አመፀኞችንና አመፅን ክፋትንና ጠላት የተባለውን በሙሉ ጥርግርግ አድርጎ ከምድረ ገጽ አስወግዶ ለ1000 ዓመት ከቅዱሳኑ ጋር ክርስቶስ በምድር ላይ ይነግሳል። የመጀመሪያው አዳምና ሔዋን ግዙ የተባሉበትን ምድር አልተሳካላቸውም። ፌል ያደረጉ፣ ተወሰደባቸው። ምድር በእርግማን ተመታች። ነገር ግን ከእርግማን በጸዳች ምድር ክርስቶስ ከቅዱሳኑ ጋር ይነግሳል። ከዛም ወደ ዘላለም መንግስት እንገባለን። እንግዲህ ይህንን መልእክት የሰማችሁ የተወደዳችሁ አድማጭ ተመልካቾቼ ለዘላለም ሕይወትና ክብር ተዘጋጅታችሁ እንድትኖሩ አበረታታችኋለሁ። ያላመናችሁም ብትኖሩ ወደዚህ ክብር እንድትመጡ መንገድ፣ እውነት፣ ሕይወትም በሆነው በእግዚአብሔር ልጅ በኢየሱስ ክርስቶስ በመድኃኒታችን አምናችሁ እንድትድኑ ይህንን ታላቅ የምስራች በዚሁ አጋጣሚ አስተላልፍላችኋለሁ። የሰማነው ቃል ለሁላችንም ለሕይወትና ለበረከት ይሁንልን። አሜን። እግዚአብሔር አባት ሆይ እናመሰግንሃለን። የሚመጣው ዘመን ምን እንደሆነ፣ ምን እንደሚመስል፣ ምን ሊከናወን እንዳለ በቃልህ ብርሃን ስለገለጥክልን ተመስገን። አቤቱ በቃልህ ለክርስቶስ ወንጌል እንደሚገባ እንድንኖር ለአንተ በመገዛትና ለዘላለም ሕይወት ክብር በመዘጋጀት በእምነት ጸንተን እስከ መጨረሻ እንድንቆም እርዳን። ስለሰማህን ተመስገን። በውድ ልጅህ በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም አሜን። አሜን። ጌታ ይባርካችሁ።